ፊልድ ማርሻሉ ጦርነቱን በይፋ አወጁ። ከመቀሌ የተሰማው አስደንጋጭ ዜና፣ የኢራን ትልቁ ሚስጥር ተጋለጠ። ሰበር ዜና፣ ኢትዮጵያ በከፍተኛ የህልውና አደጋ ውስጥ ናት። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻሉ ብርሃኑ ጁላ የሰጡት መግለጫ መላውን ሀገር እያነጋገረ ነው። ሀገሪቱ በስርዓት አልበኝነትና በሉዓላዊነት መደፈር ውስጥ መሆኗን በይፋ የተናገሩት ኢታማዦር ሹሙ የጦሩን ሁሉም እዞች ለማንቀሳቀስ መዘጋጀታቸውን አስታውቀዋል። የጽምዶ ሴራና የግብጽ ሚናስ ለኢትዮጵያ ህልውና ምን ያህል አደገኛ ናቸው? አሁን ያሉትን አሳሳቢ የደህንነት መረጃዎች በዝርዝር እንመለከታለን። በሌላ በኩል በመቀሌ ከተማ የመጨረሻው የቁጣ ድምጽ ተሰማ። ልጆቻቸውን በግዳጅ ምልመላ ለማጣት የቆረጡ እናቶች ወጣቶችን በጫና አውቶቡስ ላይ የድንጋይ ውርወራ ማድረሳቸው ከፍተኛ መነጋገሪያ ሆኗል። የከተማዋ ከንቲባ ይህንን ድርጊት የጸረ ትግል ሴራ ሲሉ በሰጡት መግለጫ በእናቶች ላይ ጠንካራ እርምጃ እንደሚወስዱ አስጠንቅቀዋል። በመቀሌ እየተካሄደ ያለው ይህ ህዝባዊ ቁጣና የመንግስት ማስጠንቀቂያ ወደ ምን ሊያመራ ይችላል? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና፣ በቴህራን የተፈጠረው ከፍተኛ ውጥረት። አገሪቱ አያቶላህ አሊ ሀሚኒን በክብር ለመሸኘት ዝግጅት ላይ ብትሆንም አዲሱ ጠቅላይ መሪ ሙጂታባ ሀሚኒ ግን የትም አልታዩም። በአባታቸው ግድያ ወቅት እንደተጎዱ የሚነገረው አዲሱ መሪ መጥፋት በኢራን ብቻ ሳይሆን በአሜሪካና እስራኤል ዘንድ ትልቅ ጥርጣሬን ፈጥሯል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ፣ ኢትዮጵያ በከፍተኛ አደጋ ላይ ናት። የፊልድ ማርሻል ብርሃኑ ጁላ ድንገተኛ መግለጫና የሀገሪቱ የደህንነት ስጋት። የኢትዮጵያ መከላከያ ኃይሎች በከፍተኛ የዝግጁነት ደረጃ ላይ እንደሚገኙ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በይፋ አስታወቁ። ባለፉት ቀናት በአዲስ አበባ በተካሄዱ ወታደራዊ የምረቃ ስነ ስርዓቶች ላይ ንግግር ያደረጉት ፊልድ ማርሻሉ ሀገሪቱ በውስጥም ሆነ በውጭ ኃይሎች የተጠመደባት የጥቃት ሴራ በግልጽ መጋለጡን ጠቁመዋል። ፊልድ ማርሻል ብርሃኑ ጁላ በተለይ በኢትዮጵያ ሉዓላዊነትና በታሪካዊ የባህር በር ጥያቄው ላይ የሚሰነዘሩ ተግዳሮቶችን በዝርዝር አስረድተዋል። እንደ ኢታማዦር ሹሙ ማብራሪያ አንዳንድ ታሪካዊ ጠላቶችና የውስጥ ከሃዲዎች ጽምዶ በሚል ስያሜ አዲስ ጥምረት በመፍጠር ኢትዮጵያን ለማዳከም እየሰሩ ይገኛሉ። የዚህ ጥምረት ዋነኛ አስተባባሪና የሴራው ባለቤት ደግሞ ግብጽ መሆኗን በይፋ ተናግረዋል። ይህ የኢታማዦር ሹሙ መግለጫ ሀገሪቱ ካለችበት ውስብስብ የጂኦፖለቲካዊ ጫና አንጻር እጅግ ወሳኝ ነው። ፊልድ ማርሻሉ አጽንኦት ሰጥተው እንደገለጹት ኢትዮጵያ በቀይ ባህርና በአፍሪካ ቀንድ አካባቢ ከሚፈጠሩ የደህንነት ስጋቶች ነጥላ መውጣት አትችልም። በመሆኑም የሀገር መከላከያ ሰራዊት ለዚህ የጽምዶ ሴራ ተገቢውን ምላሽ ለመስጠት በቴክኖሎጂም ሆነ በሰው ኃይል የመደራጀትና የመዘጋጀት ስራዎችን እየሰራ መሆኑን አስታውቀዋል። በንግግራቸው ወቅት የሰራዊቱን አቅም በመገንባት ሂደት ላይ ያሉት ማሻሻያዎች ሀገሪቱን ከውስጥና ከውጭ ከሚመጡ ስጋቶች ለመጠበቅ እንደሚያስችሏቸው አስረድተዋል። ጠላት ኢትዮጵያ ሰላም የላትም፣ ዳር ድንበሯ ተጥሷል በሚል የፕሮፓጋንዳ ማዕበል ሀገሪቱን ለማፈራረስ ቢሞክርም የኢትዮጵያ መከላከያ ሰራዊት ግን እነዚህን ሴራዎች በአጭር ጊዜ ውስጥ ለማምከን ዝግጁ መሆኑን አረጋግጠዋል። ይህ የፊልድ ማርሻል ብርሃኑ ጁላ መግለጫ በህዝቡ ዘንድ የነበረውን ስጋትና ጥያቄ የሚመልስ እንዲሁም የሰራዊቱን ቁርጠኝነት የሚያሳይ ነው። የፖለቲካ ተንታኞች እንደሚሉት ንግግሩ መከላከያው ለወደፊት ፈተናዎች ያለውን ዝግጁነት በማሳየት የሀገር ሉዓላዊነት የማይደፈር መሆኑን ለውጭ ጠላቶች የላከው ግልጽ መልእክት ነው። የመከላከያ ሰራዊቱ አባላት ከዘመናዊ የጦር ስልጠና በተጨማሪ የአይቲና የሳይበር ደህንነትን ጨምሮ ለዘመኑ የጦርነት ስልቶች ዝግጁ እንዲሆኑ እየተደረገ ነው። ኢትዮጵያ በነበራት ታሪካዊ ቀጣይነት ልክ ዘንድሮም የሉዓላዊነቷን ደህንነት ለማስጠበቅ በጽናት እንደቆመች ኢታማዦር ሹሙ በድጋሚ አስታውቀዋል። አሁን ጥያቄው ይህ የመከላከያ ዝግጅት በዲፕሎማሲውና በውስጥ ሰላሙ ላይ ምን ያህል ለውጥ ያመጣ ይሆን የሚለው ነው። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በመቀሌ እናቶች ላይ እርምጃ እንወስዳለን። የከተማው ከንቲባ የሰጡት አወዛጋቢ መግለጫ።
በመቀሌ ከተማ በወጣቶች የግዳጅ ምልመላ ዙሪያ እየተፈጠረ ያለው መወዛገብ የከረረ ደረጃ ላይ ደርሷል። በቅርቡ በማህበራዊ ሚዲያ ሲዘዋወር የነበረው እናቶች ወጣቶችን በጫና አውቶቡስ ላይ ድንጋይ ሲወረውሩ የሚያሳየው ቪዲዮ ከፍተኛ አነጋጋሪ ሆኖ ሰንብቷል። ይህን ተከትሎ የመቀሌ ከተማ ከንቲባ አቶ ኃይሌ አረጋዊ በሰጡት መግለጫ ድርጊቱ ተቀባይነት የሌለውና በከተማዋ ሰላም ላይ አደጋ የሚያጋርጥ መሆኑን በመግለጽ በዚሁ ድርጊት ላይ በተሳተፉ እናቶችና አካላት ላይ ሕጋዊ እርምጃ እንደሚወስድ በይፋ አስታውቀዋል። ከንቲባው አቶ ኃይሌ በሰጡት ማብራሪያ ሰሞኑን በቀበሌ 05 የተከሰተው ክስተት እንደ ተራ ህዝባዊ እምቢተኝነት ሳይሆን የትግራይን የፖለቲካ አጀንዳ ለማደናቀፍ በጸረ ትግል ኃይሎች የተቀናጀ ሴራ እንደሆነ አጣጥለዋል። የወጣቶች መገደር ተብሎ እየተነገረ ያለው ወሬ ከእውነት የራቀና ህዝብን ለማነሳሳት የተሸረበ ሴራ ነው ሲሉ ከንቲባው ገልጸዋል። አያይዘውም በወቅቱ በተነሳው ሁከትና የአውቶቡስ መወገር ላይ እጃቸው ያለበትን አካላት ለይቶ የማውጣት ስራ እየተከናወነ መሆኑንና በየትኛውም ደረጃ ያሉ ተሳታፊዎች ለህግ ቀርበው ተጠያቂነት እንደሚረጋገጥ አስጠንቅቀዋል። ይሁን እንጂ በሌላ በኩል ድርጊቱን በቅርበት የተከታተሉ ወገኖች እናቶች በቁጣ ድንጋይ ሲወረውሩ የታዩበት ምክንያት ያለን የመጨረሻ አቅም ይህ ነው የሚል የከረረ ምሬትና የልጆቻቸውን ደህንነት ከመጠበቅ የመነጨ የመጨረሻ የትግል እርምጃ እንደሆነ ይገልጻሉ። ባለፈው ሳምንት በመቀሌ ከተማ የግዳጅ ምልመላን ለመቃወም በተደረገው በዚህ አጋጣሚ እናቶች ልጆቻቸውን በኃይል ወደ ወታደራዊ ተቋም ለመውሰድ የመጣውን ተሽከርካሪ በድንጋይ ሲመቱ መመልከት በከተማዋ ያለውን ከፍተኛ የፖለቲካና የማህበራዊ ውጥረት ማሳያ እንደሆነ ብዙዎች ይስማሙበታል። ከንቲባው እያቀረቡት ያለው የህግ ማስከበር እርምጃ በከተማዋ ነዋሪዎች ዘንድ ተቀባይነት ያገኛል ወይስ ተጨማሪ ውጥረትን ይፈጥራል የሚለው አሁን ላይ የብዙዎች ጥያቄ ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የኢራን ከፍተኛ አመራሮች በሽብር ተጠመዱ። የሐሚኒ የቀብር ስነ ስርዓት ለጦርነት መነሻ ሆነ። የኢራን ሰማይ በሐዘን በተሸፈነበት በዚህ ሳምንት መላው ዓለም ትኩረቱን ወደ ቴሄራን አድርጓል። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ሐሚኒ የቀብር ስነ ስርዓት በመካሄድ ላይ ሳለ በሚሊዮኖች የሚቆጠሩ ኢራናውያንና ከፍተኛ የመንግስት ባለስልጣናት በተገኙበት ስፍራ አንድ ወሳኝ ሰው ግን በታሪክ አጋጣሚው አልታዩም። አዲሱ የኢራን ጠቅላይ መሪና የአያቶላህ ልጅ ሙጂታባ ሐሚኒ ከአባታቸው የቀብር ስነ ስርዓት ላይ በድጋሚ ሳይገኙ ቀርተዋል። ከየካቲት 28 ቀን 2026 ጀምሮ ማለትም አባታቸው በአየር ጥቃት ከተገደሉበት ዕለት አንስቶ ለህዝብ ቀርበው የማያውቁት ሙጂታባ ሐሚኒ የታሉ? አንዳንድ ምንጮች በአባታቸው ላይ በደረሰው የአየር ጥቃት እርሳቸውም ከፍተኛ ጉዳት እንደደረሰባቸውና የፊት ላይ መቁሰልና የሰውነት አካል ጉዳት እንደገጠማቸው ሲናገሩ፣ የኢራን ባለስልጣናት ግን የቀሩት ለደህንነታቸው በመስጋት እንደሆነ ይገልጻሉ። ይሁን እንጂ ሶስቱ ወንድሞቻቸው በመድረክ ላይ ሲታዩ የአዲሱ መሪ አለመኖር በኢራን የፖለቲካ መድረክ ላይ ትልቅ ጥያቄ ምልክት ፈጥሯል። በሌላ በኩል የቀብር ስነ ስርዓቱ የጦርነት ሜዳ አምሳያ ሆኗል። በቴሄራን ጎዳናዎች ሞት ለትራምፕ የሚሉ መፈክሮች አስተጋብተዋል። ገጣሚዎችም በቀጥታ የትራምፕን ሕይወት የሚያሰጋ ግጥም በይፋ አቅርበዋል። ይህ ሁሉ ውጥረት እየበረታ ባለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ በሰጡት ቃል ነገሩን ወደ ሌላ ከፍታ ወስደውታል። ትራምፕ የኢራን ከፍተኛ አመራሮች በሙሉ በዚያ በመገኘታቸው አሜሪካ በአንድ ጥይት መላውን የኢራን አመራር መደምሰስ እንደምትችል በግልጽ በመናገር ነገር ግን ከዚያ በኋላ የሚደራደረው ሰው ስለማይኖር ነው የተውነው በማለት የዓለምን ደም ያለፈ ንግግር ተናግረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።